አሰላሙ አሌይኩም ረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች ሰላም እንዴት ናቸው? ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። ዛሬም እንግዲህ እንደተለመደው ውዶቼ ተመልሻለሁ። ቪዲዮውን እንዳያችሁት ነው። የዛሬው ደግሞ ለየት ይላል። ደስ በሚል ሁኔታ ነው እንግዲህ መጨረሻውን ያሳምረው። ሀዋ እንግዲህ ሀዋን ማያውቅ የለም። የሱመያ ጓደኛ በቃ ጓደኛ ልበልሽ እህቷ ልበልሽ በቃ በጣም ደስ ትላላችሁ። ጓደኝነታችሁ ማሻአላ ነው። ከዛሬ ጊዜ ጓደኛ ሱመያና ሀዋ በጣም ታስደሳላችሁ። እስከ መጨረሻ ያድርግላችሁ። ክፉ ነገር እንዳይገባባችሁ ማለት ነው። እኔ ወድ እንግዲህ ወደ ሱመያ ሽማግሌ ልክ ያለሁኝ እዛው አለችበት የመናት ወይንስ ሌላ ቦታ ናት ብዬ ለማስረጋገጥ ሽማግሌ ልክ ያለሁ። ዛሬ ደስ የሚል ነገር ነው። እንግዲህ ምላሹን ለእናንተ አደርሳለሁኝ። እነሱ አንድ ላይ ሆነው ለማየት በጣም ጓጉቻለሁ። ሰኢድ እንግዲህ እሷ በሄደችበት መከታተል እንጂ መፍትሄ አላገኘም። በዚህ በሩጫ ምንም መፍትሄ አልተገኘውም። ሰኢድ ትክክል አይደለም፣ ትክክል እያሰበ አይደለም ማለት ትክክል ናት ሀዋ የምትናገረው ነገር ማለት ነው። ሰኢድ ትክክል ቢሆን እስካሁን ድረስ ከሀገር ሀገር ተመሮጥ ወደ ቤተሰቦቿም ሆነ እሷን ቀረብ በሚያደርግ በትላልቅ ሽማግሌዎች ላክ አድርጎ እስካሁን ልጆቹን የማገኘት እድል ነበረው፣ ግን አልመሰለውም። በቃ አላደል አንዳንድ ጊዜ መከራ ሲመጣ ውስብስብ ነው የሚለውና ከሆነ በኋላ ነው ሁሉም ነገር የሚብራራው ማለት ነው። እንግዲህ ሀዋ ትክክል አድርገሻል የኔ ውድ እህት፣ መጨረሻውን ያሳምርላችሁ። በአንድ ላይ ሆነው ከልጆቹ ጋር ሰኢድም ተደብልቆ አልሐምዱሊላህ የሚልበት ሰዓት ያቅርብላቸው። በጣም አሳዝኖኛል እውነት ለመናገር ሰኢድ በዚህ ደረጃ እንግዲህ ጎዳና ላይ ወጥቶ ጫት መቃም በጣም ከባድ ነው። ለሚቀሙት ልጆች በጣም ይመክር ነበር። የማይወድ ነገር ነው፣ የማይወድ ሰው ነው። አሁን ግን እሱ እዛ ቦታ ላይ መገኘቱ በጣም ያሳዝናል። በመጀመሪያ ግን የእሱ የሆናችሁ ሰዎች ወንድምም ቤተሰብም እሱን ወደ ሆነ በቃ መውሰድ አለባችሁ። ሩኢያ ምናምን ማስቀራት አለባችሁ። ሰኢድ ትክክል አይደለም፣ ትክክል ነው ብዬ አላስብም። ምክንያቱም የበፊቱና የዛሬውን ሲታሰብ አንድ አይደለም። በቃ ሀዩ እንዳለችው ብቻ ነው የሚነዳው እንጂ ይሄ ያምራል ሊያስጠላል ብሎ ማገናዘቡን ሽጦታል፣ ትቶታል ብዬ አስባለሁኝ። በጣም ያሳዝናል። መጨረሻችንን አሳመርልን ነው ደጉ ነገር። ለዚህ ደረጃ ይበቃሉ አልተባለም ነበር። እንግዲህ ሆኗል። እንደዚህ የሆነ ነገር አይመለስም። እንግዲህ ሱመያ ጀግናዋ ማለት ነው፣ ንግስቷ ሱመያ። አንቺም እንግዲህ ሽማግሌ ጓደኛ ተላከችብሽ። በአንቺ ብዙ ደርሶባታል፣ ብዙ ተሰቃይታለች ማለት ነው። የሰኢድ ጓደኛ ስንት ነገር አድጓታል፣ አብዱ የሚባለው ማለት ነው። ለአንቺ ብላ ደብቀሻል፣ አንቺም ሚስጥሩ አለሽበት የተለ ስንት ደረጃ ደርሰሻልና ደርሳለች። እሷን ሽማግሌ እንደላከች አንቺም ደግሞ እሷን ማክበር አለብሽ ማለት ነው። ሱመያ እኔ ቆንጆ ያው ማለቴ በአንቺ ብዙ መጽዋዕትነት ስለከፈለች አንቺ ደግሞ እሷን ሽማግሌ ልካ እንዳታሳፍሪያት ልሽ እወዳለሁ። ሱመያ ጀግናዋ፣ ለልጆቻችሁ አንድ ላይ ሆናችሁ እየሳቃችሁ እየተጫወታችሁ የድሯችሁ ሳቃችሁ ተመልሶ በአንድ እንደምትሆኑ ተስፋ አደርጋለሁ የኔ ውዶች። እኔ ቪዲዮ እስከምትለቁ ድረስ በጣም እጓጓለሁና በቃ የመታረቃችሁና የመገናኛችሁ ጊዜ በጣም ከብዷል። ብቻ አሁንም ቅርብ ነው ኢንሻአላ። በአንድ ከሆናችሁ ግን አወልን ባለቤትሽን ሰኢድን ካለበት ጭንቀት እንዲወጣ ማድረግ አለብሽ ሱመያ። ምክንያቱም ነገ ጧት አንድ ነገር ቢሆን የከፋ ነገር ላይ ቢወዲቅ ትጠጠቻለሽ፣ ልጆችሽ ነገ ጧት ይወሱሻልና ማለት ነው። ያው ኖርማል ቢሆን እንደ በፊቱ ቢሆን ሰኢድ እንደዚህ ጎዳና ላይ ወጥቶ ጫት ቀርቶ ጎዳና ላይ ሆኖ እንደዚህ ፀሐይ ላይ በረሃ ላይ ሆኖ ቪዲዮ አይቀርጥም ማለት ነው። ጓደኛውም ቢሆን እንግዲህ ተደብቆ ቢቀርጠው ቅሉ ማለት ነው ሰኢድ እዚህ ደረጃ አይገኝም ነበርና እንግዲህ የሆነው ሆኗል፣ ያለፈው አልፏል። አንቺ መለስ ብለሽ እንግዲህ ጓደኛ
እውነተኛ ጓደኛ ማግኘት በአሁኑ ሰዓት በጣም እድለኛ ነሽ የኔ ውድ። ሀዋም እንደዚሁ ሱምያም ማሻአላ ያለው እንደናንተ አይነቱን ጓደኛ ያብዛልን፣ እንደናንተ ያለውን ሰው ያብዛልን እላለሁኝ የኔ ውዶች። ማለት ይህን ያልኩበት ምክንያት ምን መሰላችሁ? ሀዋ ብዙ ነገሮች አልፎባታል። ሱምያ ሚስጥር አንቺ ታውቂያለሽ፣ አንቺ ደብቀሽ ነው እያሉ ስንት ተንገላታለች ማለት ነው። ከዛ ካለችበት እስከ መልቀቅ ደረጃ ድረስ ደርሳለች እና እስካሁን ድረስ እንግዲህ ያው ሽማግሌ እስኪኔ ልግባባቸው፣ ሰይድ ምንም መሄጃውን አላወቀውም፣ ተምታቶበታል፣ ጤነኛ አልመሰለኝም ብላ ነው እንግዲህ ሀዋ ሽማግሌ ወደ ሱመያ የላከችው። እንሻአላህ ሁሉም ነገር ደግሞ ሱመያ ነገሩን ማብረድ አለብሽ፣ ጓደኛሽ ለናንተ ቤት ብላ ለናንተ ልጆች ለልጆችሽ ብላ እንደዚህ ሽምግልና እኔ እስኪ ልግባባቸው ታለች ማለት ነው። ያው እንግዲህ ብትፈሪም ልጆችን ይቀማኛል ብትይ እሱም አያደርገውም። ምክንያቱም ክፉንም ደጉንም አየው በዚችው በአጭር ጊዜ ማለት ነው። ሁሉንም ነገር አይቶታል እስካሁን ድረስ ማለት ነው። አንቺ ጋር እንደነበረ እንዴት ነበር፣ አህዩ ጋር እንደነበረ እንዴት እንደነበረ ሁሉንም ነገር አይቷል፣ ገምቷል ማለት ነው። ስለዚህ ይቀማሽ አይመስለኝም። አንደኛ ልጅቱ ህፃናት ገና ናት፣ ከእናት መለየት አልደረሰችም። እንግዲህ ልጆች ጠና እስከሚሉ ድረስ ሌላው ቀርቶ እንኳ ክፉ ነገር የያዘውና ብትለያዩ እንኳ ልጆቹ ወደ ሰይድ መሄድ የለባቸውም ማለት ነው። በህግም ሆነ በምንም ይታወቃል። ግን ሰይድ ደግሞ እንደዚህ ያደርግ አይመስለኝም። ያው አንቺ ስለፈራሽ እንግዲህ ስታንገላታው ስለኖርኩኝ እኔን ሊጎዳኝ እንደዚህ ያደርገኛል በማለት ምክንያት ነው እንጂ እንደዚህ ምትይው እሱም እንደዚህ አያደርግም። አሁን ብትናደጅም ይገባል። ይሄ ትክክል ነው። ማንኛውም ሰው እንደዚህ የሚያደርገው ነው ማለት ነው። እንግዲህ ሁሉንም ነገር አላህ ያብጅላችሁ፣ መሀከላችሁ ይግባ፣ ሸይጣን ይቆማጥ ማለት ነው። እንግዲህ ሀውዬ በድጋሚ በጣም ደስ ብሎኛል። ያላደረግሽው ድርጊት ደግሞ ኢንሻአላህ ሽማግሌዎቹን እሺ ብላ ሱመያ መልስ ሰጥታ የደስ ደግሞ ቪዲዮ ትለቂያለሽ፣ በጉጉት እንጠብቃለን እልሻለሁኝ። ማለቴ ጓደኞቹ ቤተሰብ ሆነ ቤተሰብም ጓደኛም እስካሁን ድረስ ከሰኢድ መሀከል ገብቶ ያንቺን ያክል ያደረገ የለም ማለት ነው። መጨረሻ ይመርና ደግሞ እናወራበታለን ማለት ነው። እንደዚህ ይህንን ሀሳብ ራሱ ማምጣትሽ በጣም ደስ ብሎኛል እኔ ለራሴ ማለት ነው። ለምን እሱ እሺ ተይው፣ ያው መቼም እሱ ተይው ማለት ነው። ግን ልጆቹ እንደዚህ ከአንዱ ሀገር አንዱ ሀገር ሲንከራተቱ ምን ሲሉ እንግዲህ አገሩ ሲቀየርባቸው መርፌም ስታስወጋ ነበር ሱመያ ቪዲዮ ስትለቅ። በልጆቹም በቃ አንድ ነገር የማያውቁት ህፃኖች መሰቃየታቸው ከአንዱ ሀገር አንዱ ጋር በጣም ይከብዳል። ግን እንደው ሀዩ እስኪ ነፍስ ግዢ ማለት ነው። የሰው ህይወት እንደዚህ ምስቅልቅል አውጥቻለሁኝ። ከእንግዲህ በኋላ ይበቃኛል፣ ወደ ልጆች ተመለስ። ይሄን ሁሉ ድርጊት ያደረግኩት እኔ እስከሆንኩ ድረስ እንግዲህ ከህይወትህ መውጣት አለብኝ ማለት አለብሽ ሀዩ። ቅንጭላት አለሽ ማለት ነው። የሞቀ ቤት ያፈራሽው ምርቅቅስ ያረግሽው አንቺ እስከሆንሽ ድረስ ማለት ነው። እንግዲህ ውድ ተመልካቾቼ የዛሬው ቪዲዮ ይህንን ይመስላል። እንግዲህ እስኪ የኔ አስተሳሰብ ነው። እናንተ ደግሞ እስኪ ሀሳብ አስተያየታችሁን በኮሜንት አስቀምጡልኝ ውዶችዬ። አላህ ሀገራችንን ሰላም ያደርግልን። ዝሮ መግቢያችን ናትና ሰላሙን ያውረድልን የኔ ውዶች። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ገደፍ አድርጉኝ ውድ ጓደኞቼ፣ ቤተሰቦቼ አበረታቱኝ። አይከፈልበትም እላቸዋለሁ የኔ ውዶች። እና እንግዲህ በጉጉት ነው በቃ መልስ እስከሚመለስ ድረስ በጉጉት ነው። እኔ ራሱ በጉጉት ነው የምጠብቀው። ሁሉም ሰው በቃ ሱመያና ሰኢድ እስከሚታረቁ ድረስ ሁሉም በቃ በጉጉት ነው የሚጠብቀው። እና ምክንያቱም እሷን በጣም ተንገላታለች። ተጉዳቷ የበለጥ በጣም ነው እየተንከራተተችው። ሰኢድም እንደዛው ማለት ነው። እንግዲህ ሁሉን ነገር ከአሁን በኋላ ወንዶችዬ እንግዲህ እስኪ ተሰኢድ ተማሩ ማለት ነው። ሁላችሁንም እያልኩ አይደለም፣ አንዳንድ ወንዶች
ሴቶችም ደግሞ ማለት ነው በሰው ትዳር አብሶ የወለደ ወንድ ላይ ሄዳችሁ ባለ ትዳር ላይ ልጥፍ የምትሉ ሴቶች ማለት ነው። እስኪ ልብ ያላችሁ ልብ ይሁናችሁ እላችኋለሁ። አላህ ልቦና ይስጣችሁ እላችኋለሁኝ። እኔ ውዶች ምንም ቢፈቀድም ቅሉ የሰው ትድረት አትበታትኑ ማለት ነው። እንዲህ ምስቅልቅሉን አታውጡ ሴቶች ማለት ነው። እና እንግዲህ የዛሬው ቪዲዮ በዚህ ይጠናቀቃል። ሰላም አለይኩም ወራህመቱላሂ ወበረካቱ።